ይሄዳል። ስለዚህ የኛ ችግሩ እንዲፈታ ነው ወይስ እንዲህ እየለፈለፉ መቅረት? ማንም ጋር ይሁን ዋናው ምን ይጠቀማል? አገር ይጠቀማል። ምን ውጤት ያመጣል ብሎ ሰሚውም ደግሞ በጥላቻ ታውሮ ለክፋት ከመጣደፍ ይልቅ ከዛ ጋር ስትሄድ እስላም ልትሆን ነው፣ ከዛ ጋር ስትሄድ እንድትሆን ነው፣ ብሪክስ ደግሞ እሷ ብሎ እስኪያስቡት አብይን እየሰደቡ ለኢሳያስ ከማሽቃበጥ በላይ መረገም አለ? ምን አይነት ኃጢአተኛ ቤተሰብ ቢወልዳቸው ነው? ለምን እኔ ቤተሰብንም ነው የምሰድበው። እነዚህ ኢትዮጵያን ለመውጋት የተነሱ ሰዎች ቤተሰቦቹ ጤነኛ አይደሉም፣ ጤነኞች አይደሉም። ይሄን ማወቅ አለበት። ኢትዮጵያን ለመውጋት ለማዋረድ የተነሳ ሁሉ ከቤተሰቡ ጀምሮ የተረገመ ነው። በቤተሰብ ላይ ምን ይሰራል? ሰፋ እያደረጋችሁ ሰሉት። ከሆነ ቦታ ጋር አገናኝተው ሆም ብለው ልጅ ወልደው በሁሉም ቦታ ላይ የከሰረና ተላላኪ የሆነ ነገር እንደሚፈጠር ነው። ዘመነ ካሴንም መጠየቅ ከምዕራባውያን ጋር ስትስማማ ኢትዮጵያ ለሰይጣን አምላኪዎች፣ ለኢሉሚናቲዎች፣ ለመናፍቆች፣ ለአዲሱ ዓለም ኦርደር ነው ምናምን ለሚሉት ነገር ተሸጠች፣ ተለወጠች፣ እሱን ሊቀበል ነው ይሏቸዋል። ከአረቡ ጋር እስላም ልትሆን ነው፣ ከዚህኛው ጋር ኢሉሚናቲ ልትሆን ነው ይሏቸዋል። ሀገሪቱን ለእስልምና ወይም ከእስልምና ከሰይጣን አምላኪዎች ጋር እያያዙ እነሱ ከሰይጣን በላይ ሲጮሁ ታያቸዋላችሁ። ከሩሲያና መሰል ከፍተኛ ቴክኖሎጂን ወይም ኒውክለርና ጨምሮ ማለት ነው ስምምነት ተፈጠረ ሲባል ውሸት ነው። ደግሞ የኒውክለር ሚኒስቴር ሆኖ እኮ የተሾመው ምግብ አብሳይ ነው ብለው ይስቃሉ። ከሳቁ አርፈው ለምን አይቀመጡ? ኢሳያስን ወግኖ የሚያጨበጭብ ሰው ኢሳያስን ጣዖት አድርጎ ማምለክ ይችላል፣ መብቱ ነው። አብይን ግን አትንኩ እኮ ነው። አብይ አህመድ አሊ የኢትዮጵያውያን ጠቅላይ ሚኒስትር ነው። የኢትዮጵያ መከላከያ ሰራዊት ኢትዮጵያን እንደ ኢትዮጵያ ተቀበሉና ለኢትዮጵያ ዋጋ እየከፈሉ ለኖሩ ኢትዮጵያውያን ኢብን የኢትዮጵያን ሕልውና ለመጠበቅና ለማስጠበቅ ለሚሰሩ የኢትዮጵያ ወዳጆች ሁሉ መከላከያ ሰራዊት ነው። ለባንዳዎች አይደል? ባንዳዎች ስለኔ መከላከያ ሰራዊት፣ ስለናንተ መከላከያ ሰራዊት፣ ስለ ሀገር አሻጋሪ መከላከያ ሰራዊት ሊያወሩ አይችሉም። እነሱ ኢሳያስን አቅመ ሙሉ ለሚያደርጉ እዛው ያወሩ። ለኢሳያስ ሸበጥ የሚሰግድና የሚሳለም ሰው ስለ ኢሳያስ የፈለገው ነው፣ ስለ አብይ አያውራ። አሰብ በዚህ ምክንያት የኤርትራ ነው፣ በዚህ ምክንያት የከሌ ነው ማለት አለ። በቅርቡ እንኳን ያያችሁት አንዴ ግብጽ ልትመጣ ነው፣ አንዴ ሳውዲ አረቢያ ልትመጣ ነው፣ አንዴ እንደዚህ ነው ተብሎ መጥያ ያጣው አሰብ ወደብ ለምንድን ነው? ይህንን እንኳን ዜና ብላችሁ የምትዘግቡ ሰዎችና በዛ እንደ ፕሮፓጋንዳ የምታወሩ ሰዎች መጣችልህ ግብጽ መጣችልህ ትሉናላችሁ። አቡነ ጴጥሮስን ጠይቁት እንጂ ግብጽ ሄደችብኝ ነው የሚላችሁ። ዛሬ ብትጠይቁት መጣችብኝ ይላችኋል። ግብጽ እኮ መጠላለፍና ጥላቻን፣ ክፋትን፣ ፈሮናዊ ትዕቢትና ነውርን የሚያወሩ የሚኖሩ ሰዎች ሁሉ ግብጻውያን ናቸው። በየመስሪያ ቤታቸው ላይ የሚማግጡ የረከሱ ሰዎች ሁሉ እኮ ግብጻውያን ናቸው። ግብጽ ማለት እኔ አሁን ያውቋት ቀደም የማውቋት የሃይማኖት ምንጭ ከእስክንድሪያ የሚመጡ ጳጳሳት የተቀደሱ ፈሪሃ እግዚአብሔር ያላቸው የአላህን ቃል የእግዚአብሔርን ቃል ተሸክመው የሚመጡ ምሕረት አውራጅ ነበሩ አይደል? እድሜ ለኪንግ ሶፍ አባይ ኡስታዝ ጀማል። አሁን ደግሞ ቅርብም ቴክኖሎጂም ያው እዛ ጋር ኤአይ ደርሷል። አሁን በምትፈልጉት ቋንቋ ኢንተርፕሬት ማድረግ ትችላላችሁ። አሁን እኔ የማወራውን ወደምትፈልጉት ቋንቋ ቀይራችሁ መስማት ሁሉ የምትችሉበት ዘመን ያ እስከሚመጣ ድረስ ግን ተደብቆ የሚከድበትም አይደለም። እነሱ ባሳወቁን ግብጽ ማለት ርካሽ፣ ግብጽ ማለት ጥፋት የሚያስደስታት ውሸት የሚያኮራቸው ህዝቦች ያሉባት ምድር። ቢስሚላህ ራህማን ራሂም እጅግ በጣም አዛኝ በጣም ሩህሩህ በሆነው ጌታ ስም ብለው ጀምረው ኢትዮጵያንማ እንበታትናታለን የሚሉ ባላህ በእግዚአብሔር ላይ የሚያፌዙ እጅግ በጣም ክብር የሚባል ነገር የሌላቸው መጋለብ ጽድቅ አድርገው የሚሄዱ ሀገር ሲፈርስ ሀገር ሲወድቅ ወርና ውርደታም ፖለቲከኛና ተጋላቢ ሰዎችን
መጋለብና መርገጥ የሚያስደስታቸው፣ መረገጥን ኖረው ለሌሎች መረገጥን የሚያወርሱ፣ መጋለብን ኖረው ሌሎችን ለመጋለብ የሚሄዱ ምድርና የውርደት ህዝቦች የሚባል ግብፃውያን ናቸው። ለስለሽ ያዩ ግብፃውያን ላይ እጅግ በጣም ትዕቢተኛ፣ ቆሻሻ የሚያጎርሳቸውን እጅ የሚነክሱ፣ ኢትዮጵያ የስትንፋሳቸው ምንጭ ሆና ኢትዮጵያን ለማጥፋት ግን ዛሬ አሁን ድረስ ክፋትን ለኢትዮጵያ መጥፋትን የሚመኙ እጅግ የተረገሙ ህዝቦች ምድር ብትባል ግብፅ ናት። እኔ ከዚህ ተነስቼ ነቢዩ ሙሴ ፈርዖንን ቀጣ፣ እስራኤላውያንም ነፃ ወጣ ከተባለ የዛን ጊዜ የቀጣቸው የፈርዖን ህዝቦች እንዴት እንደገና መጡ? ከቀጣቸው ነው። ካልቀጣቸው ኦኬ። ከቀጣቸው እንደገና የመጡት ለምንድን ነው? ከመጡስ እንዴት ኢትዮጵያን በዚህ ልክ እንዲያጠፉ ለምን? ምን ኢትዮጵያን ብቻ? ኤርትራን አጠፉ፣ ጅቡቲን አጠፉ፣ ሶማሊያን አጠፉ፣ ኬንያንም ይሞክራሉ። በህዝብ ጥንካሬ ነው። ሱዳን፣ ደቡብ ሱዳን እያሉ የሚሄዱት የሰይጣን እጅ ሆነው እዚህም ያሉ እጅግ በጣም ቆሻሻ ፖለቲከኛን የሚሉ ዛሬ በየቦታው ላይ የሚቀባጣጥሩ ሰዎች በ2012 ላይ ጎንደር ላይ እስልምናና ክርስትናን ለማጣላት ከ40 በላይ የሚሆኑ ሰዎች የሆነ ኦፕሬሽን ሲሰራ እዛ ስለነበርኩ ማለት ነው። ከ40 በላይ የሚሆኑ የኢትዮጵያ ብሔራዊ መረጃና ደህንነት ቢሮ የያዛቸው ሰዎች ውስጥ ሸህም ቃልቻም ቄስም ጳጳስም ሆነው ከ85,000 ብር በላይ የተከፈላቸው እስልምናና ክርስትና እያሉ ህዝብን ለማባላት ተቀጥረው የነበሩ ሰዎችን በቁጥጥር አውሏል። ይህ መንግስት ብዙ የሚነግር ሚስጥር አለ እኮ። ዛሬ ለአቅመ ሚስጥር ስላልደረስን ይሆናል እንጂ ያልተደረገ የለም። እና እንደ ግብፅ ከግብፅ ጋር የተረካካ በተለይ አሁንም እንደ መንግስትን በትክክል ቀሰው ካሉ መንግስት የኢትዮጵያ መንግስት ከግብፅ እየተገዛ ወደ ኢትዮጵያ የሚገባ ነገር ካለ እውነቴን እምላችሁ የኢትዮጵያ መንግስት ችግር አለበት። ከግብፅ ጋር ምንም ነገር ማድረግ የለብን። 15,000 የሰለጠኑ ሰዎችን ልኮ የአባይ ግድብ እንዳይገደብ የተሰራውን ደባ ካልገባውና ከግብፅ ጋር ማንኛውንም አይነት የንግድ ሪሌሽን ፈጥሮ ከሆነ ይሄ መንግስት እኔ አፉ አለ ይቅር አለው። መንግስት ከዛ ጋር የሚያመጡ ነጋዴዎችን ይቅር አላቸው። አስመጭና ላኪም ካሉ በኢንቨስትመንት ስም ገብተው ምን ሲያደርጉ እንደነበር ብዙ የሚወጣ ሚስጥር ስላለው፣ ባጭሩ ግን ከግብፅ የሚገባ ብርቱካንና አፕል ሞር ማንኛውንም ነገር ጨምሮ አይግባ ይቅር። እያስገባ ከሆነ ግን በቀላሉ መርስ መስጠት ስለሚችሉ ማለት ነው። እንኳን እሱ አይደለም ሌላ ቦታ ላይ ብርቱካንም ሆነ ማንኛውም ነገር የትፍሩት ነው። እየወጉ ቢገሉንስ በዚህ ልክ ክፋታቸውን የምታዩት ነው። ትንሽ ትልቁ እኮ የጥፋትና የአውሬነት ባህሪ ነው። ስለዚህ እኔ እባካችሁት ወንድሞቼ አሁንም እንደው እኔ ቅድም ስልኬ ላይ አልጻፍኩት መሰለኝና የሆነ የድን በቴሌግራም አዳራ ነው በኢትዮጵያ አምላክ ስም ከግብፅ የሚመጣን የሚበላ የሚጠጣ ነገር ላይ እንኳን ከግብፅ አይደለም ከግብፅ ጋር ግንኙነት ያላቸው ሀገራት ላይ ወደ ኢትዮጵያ የሚገባ ነገር ካለ እሱ እንድትነግሩኝ እናገራለሁ። እነዚህ ሰዎች እንኳን እየቻሉ ሳይችሉ ምን እያደረጉ እንደሆነ እያዩዋቸው ስለሆነ ጠላት እየባሰበት ነው የሚሄደው። እነሱም ይጠፋሉ፣ እውነትም ያሸንፋል፣ ኢትዮጵያም ታሸንፋለች። ስለዚህ በተስፋ መቁረጥ የማያደርጉት ነገር ስለሌለ ቀድመን መጠንቀቅ አለብን። አሰብን አይደለም ሌላ ብዙ ነገር ይኖራል። ምንም እሱ ችግር የለም፣ የሚቀየርም ነገር የለም እና ከእሱ አንጻር ነው። ከሩሲያና መሰል ከፍተኛ ቴክኖሎጂ ኒውክሌር ጨምሮ የሚሆነውን ያየነው። የባህር በርን ሲነሳ ፖለቲካ አቆማለሁ፣ ልደቱ አያሌውን አስታውሱ። ፖለቲካ አቆማለሁ ኢትዮጵያ የባህር በር ካገኘች ያለን ሰው ይሄ ቀላል ይመስላችኋል? በዚህ አጋጣሚ ዩቲዩብ ከፍቷል፣ ጀምሯል፣ ጥሩ ነው። ልደቱ አያሌው ዩቲዩበር ሆኗል፣ ቴንክ ዩ። እና የባህር በር ሲነሳ ግን ፖለቲካ አቆማለሁ ኢትዮጵያ የባህር በር ካገኘች ብሎ የሚምል ሰው ያላት የፖለቲከኛ እና ፖለቲከኛ ልደቱ አያሌው የሚሰጡ ኮመንቶች ላይ ነው የማየው። ለምን ኮመንት ስጡ? እኔ ጋር የምለው
ሀሳባችንን እናካፍል ነው። ዩቲዩብም አልጎሪዝሙ የሚፈልገው የሰዎችን የሀሳብ ብዝሃነት ነው። ሰዎች ከወደዱት ተወደደ ይላል። ለምን ወርቅ ሀሳብ አይሆንም? ሰው ከጠላው ጣላው፣ በቃ ሰው አይወደውም ብሎ ይቀብረዋል። ስለምንወደው ማድረግ ነው፣ ሀሳባችንን መግለጽ ነው። እና ልደቱ አያሌው የተከበሩ ምርጥ ኩን በኪሳራ የሚኖርን ሰው የሚያደንቅ ሰው፣ ያ አድናቂው ራሱ እድሜ ልኩን ወደፊትም ቢሆን ስኬት ከሱ የተወሰደበት ወይም የማይሳካለት ቆሞ ቀር ብቻ ነው ማለት ነው ልደቱን የሚያደንቅ ፖለቲከኛ። እስኪ ለልደቱ እያጨበጨበ አብይን የታውቆት ነው ታዲያ አብይን የሚሰጠው? እንዲሁ ልደቱን የሚያመሰግን ሰው እኛ ሀገር ውስጥ አሁን ፖለቲከኛ እያመሰገነ አብይን የሚሰድብ ሰው ጤነኛ ነው? አይ እንደው እኛ ሀገር ደግሞ ፖለቲከኛ አለ እንዴ ሊል ይችላል። እንደው አሁን የመጣችት ለውጥ በተቃዋሚ ሰበብ ወይ ስም ወጥታ ቢሆን ምን ይፈጠር ነበር? ለማንኛውም ታመሰግኑ ሰዎችም ቸክ አድርጉ ራሳችሁን፣ ዞሮ ስራቸው አይለቃችሁም ለማለት ነው። እና የባህር በር ሲነሳ ፖለቲካ አቆማለሁ እስከ ማለት የደረሰ ባንዳነትን የሚናገር ፖለቲከኛ አቶ ልደቱ፣ የሚሳለቅ እስኪሞክር እያለ የሚል ሀብታሙ አያሌውና መሰል አውደልዳይ ሌባ ተሰባስበው መግለጫ እስከ ማውጣት የደረሱ ሀገር ነፃ ለማውጣት የተደራጁ ፖለቲካ ፓርቲዎች ወደብ ለምን ኢትዮጵያ ታገኛለች ትጠይቃለች ብለው በድብቅ አለ። ህዳሴ ግድብ በመጠናቀቁ የማድረግ አቅም መረጋገጡን በመግለጫ ላይ ማስፈር ያልቻሉ እነንቶኔ ተሰባስበው ለምን ወደብ ኢትዮጵያ ትጠይቃለች? ከኢትዮጵያ ዘላለማዊ ጠላቶች ጋር ሆነን የቀበርነውንና ኢትዮጵያን ያጠፋንበትን የወደብ ጥያቄ የኢትዮጵያ መንግስት ለምን ይጠይቃል? ይህን ለማጥፋት ስለተቀጠርን ይህን የሚጠይቅን ኃይል ሁሉ እናጠፋለን፣ እንቃወማለን ብለው መግለጫ ሰጥተዋል። አትርሱት እስከ ማለት የደረሱበትን ነው። እርዳታን ግሪን ለጋሲን የበጋ ስንዴን የሚነቅፉ በዚህም የሚሳለቁ እርዳታ ላይ እያመለኩ ማለት ነው። እርዳታው ቀረ ብለው ደግሞ እንደገና የሚጮሁ ዩኤስአይድ ተዘጋ ብለው የሚጮሁ ራሱን ናቂ የሰው ናፋቂ፣ የራሱን ናቂ የሰው አድናቂ፣ የራሱን ናቂ የሰው ናፋቂ የሆነ ስንት ኢትዮጵያዊ እንዳለና ይህም በሚገባው እንደሚሆን ራሱን የናቀ ራሱን ያዋረደ የትም ቦታ ላይ ወራዳ ነው፣ የተናቀ ነው፣ ውዳቂ ነው፣ የጠፋ ነው፣ ምንም መጠጊያ የሌለው ማለት ነው። ከሱ ጋር ሌላ የሚቀጥል ነገር ይሆናል። እንደ ሀገር ደግሞ ውስጥ ይሄ እንደ ዓለም ሲያወሩ እንደ ሀገር ውስጥ ደግሞ ሲያወሩ ትንሽ አማራ ተጨቆነ፣ አማራ ተበዘበዘ፣ አማራ ተፈናቀለ፣ አማራ ተራበ፣ አማራ ታገተ፣ አማራ ተገደለ፣ አማራ ከዚህ ተከለከለ ይሏቸዋል ወዘተረፈ ሌላም ጨምሩበት። እንግዲህ እዛ ጋር እንደ ዓለም ሲያወሩ የነበረውን ነገር በሁሉም ነገር ላይ ለመክሰር ከዛ ትግራይ ላይ ሲሉ እንደ ትግራይ ተጨቆነ፣ ተበዘበዘ፣ ትግራይ ተፈናቀለ፣ ትግራይ ጄኖሳይድ ይሏል። ኦሮሞ እንደዚሁ ኦሮሞ ላይ ስትሄዱ እንደዚሁ ነው የተሰራው። ኦሮሞ ተራበ፣ ተጨቆነ፣ ተበዘበዘ፣ ተፈናቀለ ምናምን ይላል። ከዛ ይሄም አይበቃም፣ ሌላ አለ ደግሞ ሌላ ኬ ምን ኦርቶዶክስ አሩስ ላይ ኦሮሞ አማራን ገደለ ብሎ ሲጮህ የነበረ ሰው አሩስ ላይ ኦርቶዶክስ ተገደለ ብሎ ይመጣል። ለምን? አድማጭ ተመልካቹ ምንጊዜም የእነሱን ቆሻሻ ነገር እንዲሸክም ብቻ ስለሰሩት ማለት ነው። ታዲያ አንተ ምን አገባህ? አሩስ ላይ ማንም ይገደል፣ እንደ አማራ እንደ ኦሮሞ ስታቅራራ ኑረህ አሩስ ላይ መጣህ ደግሞ ኦርቶዶክስ ተገደለ ለምን ትላለህ ብሎ የሚሞግትና በሁሉም ነገር ላይ የሚጮሁ ግን አንድ ቀንም የሰዎችን ችግር የማይፈቱ ተገደለ ብለው ብዙ ሌሎችን የሚያስገድሉ፣ ተፈናቀለ እያሉ አውርተው ብዙ ሌሎችን የሚያፈናቅሉ፣ ታገቱ ብለው ብዙ እገታን የሚፈጽሙ እነሱ የተናገሩትን ነገር በተከታታይነት አብዝተው የሚያደርጉ እንጂ ያወሩትን ክፉ ነገር እንኳን በመፍታት አንዲት ቦታ ላይ የማይገልጹ ሰዎችን እየሰማ አብሮ የሚያብደው የነሱ ከነሱ በላይም ክፉ ከነሱ በላይም ርካሽ የሆነ ሰው ብቻ ነው በእኔ። ከዛ እስላም
ተጨቆነ፣ እስላም ተበዘበዘ፣ እስላም ተፈናቀለ፣ እስላም ተራበ፣ እስላም ታገተ ይሏቸዋል። ከዛ ፕሮቴስታንት እንደዚህ ሆነ፣ እንደዛ ሆነ፣ እንደዚህ ሆነ ይሏቸዋል። አስቡት፣ የትኛውን ትቀበላል? አማራነትን እንቀበል፣ ኦሮሞነትን፣ ትግሬነትን እንቀበል ወይስ እስላምነት፣ ክርስቲያንነት፣ ኦርቶዶክስነት፣ ፕሮቴስታንት የትኛውን እንቀበል? እነሱ በሁሉም እኛን ሊያጠፉ የተሰሩ ሰይጣናዊ ማንነትን የወረሱ የዳቢሎስ ቅርንጫፎች ናቸው። አማራ ኦሮሞ ብሎ የሚከፋፍል ሰው ኦርቶዶክስ፣ እስልምና፣ ፕሮቴስታንት ብሎ መከፋፈል አይችልም። ሁለቱ እርስ በርሳቸው የሚጠፋፉ ናቸው። ምናልባት ሁለቱንም የምንከተል ከሆነ ሁለት ጊዜም ቢሆን እጅግ የተረገመ ነገርን የረከሰ ነገርን እናደርጋለን ማለት ነው። አሁን ምርጫን መውሰድ ነው። ሁለቱንም ማድረግ ትችላላችሁ፣ መብታችሁን። ሁለት ጊዜ ትረገማላችሁ፣ ሁለት ጊዜ ትወርዳላችሁ፣ ሁሉ ጊዜ ወደ ጉድጓዳችሁ ትገባላችሁ ነው። እውነቱ ይቀየራል? ነቲንግ። የኢትዮጵያን እውነት ስለሺ ስላለ እውነታውን ከደገፍኩ ከእውነት ጋር አብሬ እወጣለሁ። እውነትን ውሸት ነው ስላልኩ በእኔ ልክ የምትሰራ ሀገር፣ በእኔ ልክ የሚሰራ እውነት የለም። ብዙ ሰዎች በያላችሁበት የእንጀራ እናት አናት አናቱን በቡጢ እየነረተች ያሳደገችው ሰው ሌሎችን እንደዛ እየነረተ በቀሉን በህዝብ ላይ ሁሉ ለማድረግ የሚፈልግ አለ። አንድ የተረገመ የስራ ኃላፊ በስሩ ሰራተኛ አድርጎ ሲያሰራው ያደረሰበትን በደል በሌሎች ላይ እያደረሰ ለመሄድ የሚሞክር አለ። በዛ ልክ የምትሰራ ሀገር፣ በዛ ልክ የሚሰራ ህይወት፣ በዛ ልክ የሚሰራ ሃይማኖት፣ በዛ ልክ የሚሰራ ምንም ነገር የለም። ወደ እውነቱ መምጣት ነው። አለዛም የራስን በሽታ ከራስ ጋር ይዞ መቆየት ነው። እና ወይ አማራ መሆን ነው፣ ወይ ኦርቶዶክስ መሆን ነው፣ ወይ ኦሮሞ መሆን ነው፣ ወይ ኦርቶዶክስ መሆን ነው፣ ወይ ኦሮሞ መሆን ነው፣ ወይ ፕሮቴስታንት መሆን ነው፣ ወይ ሰው መሆን ነው፣ ወይ ሃይማኖት መያዝ ነው። ወይ እንደ ሰው ማውራት ወይም እንደ ሃይማኖት ማውራት፣ ወይ እንደ ሀገር ማውራት ወይም እንደ ክልል ማውራት እንጂ በሁሉም እየቀላወጡ ሀገር ማተራመስ ይበቃናል፣ ሰለቸን። ስለዚህ ከዛ ምን ይሏቸዋል እንግዲህ አማራ፣ ትግራይ፣ ኦሮሞ፣ ኦርቶዶክስ፣ እስልምና፣ ፕሮቴስታንት ብያቸዋለሁ። ይሄ የኔ እይታ ነው። ቀጥሎ ምን ይሏቸዋል ደግሞ ይሄ እንኳን አልበቃ ካላቸው በዚህ በትነው የሚያባሉትና የሚያገዳድሉት ሰው ካጡ ወሎ ክልል ይሁን ይሏቸዋል። ይሄ ሁሉ እኮ ተሰርቷል። አሁን ብዙ ሰው አሁን ባለበት ነገር ላይ ሲያወራ ዝም ብሎ ሲለፈልፍ ሳይው ይገርመኛል። ራሱን እንኳን እንደ ሰው ያላገኘ አማራ ነው ኦሮሞ ነው ተብሎ ጥላት የሚጫወትበት የራሱን ክብር እንኳን በራሱ እጅ ያላስገባ ስለራሱ ማንኛውም ነገር ላይ ማዘዝ የማይችል ሰብና ተሸክሞ ስለሆነ ነገር ሲያወራ ታይቷል። ወሎ ክልል ይሁን ይላቸዋል። ትግራይ ትገንጠል፣ ቅማንት፣ አገው፣ ሽናሻ፣ ጉምዝ፣ ጎጃም እንግዲህ እንደ ብሔር ደግሞ የመጣልኝን ያለው ትግራይ ትገንጠል፣ ቅማንት፣ አገው፣ ሽናሻ፣ ጉምዝ የሚሉና መሰል አርጎባ እና ሌላም አለ ብዙ ወይጦ ምናምን የሚባል አማራ ክልል ያለውን ብቻ ነው የምነግራችሁ። ከዛ በኋላ ደግሞ ጎጃም እንደዛ ብለው በዚህ እንግዲህ ከመጀመሪያው አስቡት ከአማራ ብለው ከነጠሉት በኋላ ከዛ ኦርቶዶክስ፣ እስልምና፣ ፕሮቴስታንት ሁሉም አሉ እዛ ክልል። ከዛ በኋላ ደግሞ ወሎ፣ ሸዋ፣ ጎንደር፣ ጎጃም ብለው ከከፈሉት በኋላ እንደገና ጎጃም፣ ጎንደር፣ ሸዋ፣ ራያ፣ ወልቃይት፣ ከዛ ሰሜን ጎጃም፣ ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ማዕከላዊ ጎንደር፣ ደቡብ ጎንደር፣ ወሎ፣ ደቡብ ጎንደር፣ ደቡብ ወሎ፣ ሰሜን ወሎ፣ ሸዋ፣ ሰሜን ሸዋ እንደዚህ መንዝ ተኩለት እያለ ደግሞ ይበታትናል። አንዴ መበተን የፈለገ አንዴ በጥላቶቹ ላይ መጫወቻ ለጥላቶቹ ዕቃ ሆኖ ራሱን ያስረከበና በዛ ደስ የሚለው ሰው ካለ ምንም ነገር ቢደርስበት ይገባዋል። ለምን? ወዶ ነው። ወዶ ስለሆነ ማለት ነው። እንደዚህ አይነት ነገሮችን ሰርተው መቼም ቢሆን እኔና እናንተ ሰላም እንዳናገኝ መቼም ቢሆን ሰላም እንዳናገኝ እንዳንተርፍ እንድንጠፋ ነው ታስቦ የሚሰራው። ይህን መሰረት አድርጎ ማየት ይቻላልና አንተ፣ አንቺ፣ እኛ እነሱን ስትሆኑ ወይም እነሱን ስንሆን ብቻ ነው የሚወዱን ወር የወደዱ የሚመስለው። ለምሳሌ ሰሞኑ ላይ እኔ፣ አንተ፣ አንቺ ተሳዳቢዎች ከሆን ብዙ ጋጠወጥ የእፉኝት ልጆች አፋቸው የተከፈተ መቃብር ነው፣ ወደ እነርሱ የገባ አይወጣም የሚላቸው የእርግምት የኃጢአትና የሐራም ልጆች ይሰበሰባሉ።
አሁን እዚህ መጥቼ አብይ ላይ ምናምን አብይን የሚሰድቡ ሰዎች አብይን የሰደቡ ይመስላችኋል? አብይን አሰድቡትም። አብይን ሰደብን ብትሉም ላሰደቡ ሰዎች ሀገራቸውን ያሰደቡ፣ ራሳቸውን ያዋረዱ፣ ራሳቸውን የቀበሩ። አብይ ዛሬ ላይ የኢትዮጵያ መሪ ነው። አብይ የኢትዮጵያ ወኪል ነው። የአብይ ስኬት የኢትዮጵያ ስኬት ነው። የአብይ ውድቀት የኢትዮጵያ ውድቀት ነው። ተቀበሉ። እሱን ቀርቶ አይደለም እንዴ እዛ በጽንፈኝነት እንኳን ከየቦታው ላይ ሆናችሁ እንደ እንቁራሪት የምትጫጩ ሰዎች እኮ አንዱ የጥፋት ቆሻሻ አጋራችሁ የሆነ ነገር እንትን ሲለው እንኳን አብራችሁ ትንጫጫላችሁ። እንኳንስ አብይ ማለት ነው። በእርግጥ ግን አብይ ለምን እንደምጮህበት ከተባለ ያው ስለሚችል ነው። ምን ታርጉታላችሁ? ይህ እንግዲህ ተሰጥቶ ነው፣ ስጦታ ነው። ሰው ምርጫችሁ እንደተጠበቀ ነው። ማበድ ለሚችል መልካም እብደት፣ ምንም ነገር ለማድረግ ከግብጽ ጋር ከፈለጋችሁት ጋር ተስማሙ። በቃ ጉባኤ ኢትዮጵያና አብረው ያሉት ወንድሞች እኛ እያለን እናንተን ያስጠጉ ሀገራትን ቢሆን ድምጥ ማጣቸው እናጠፋለን፣ መከራ እናበዛላቸዋለን ነው እያልን ነው። ምን ትንቢት ነው ብትሉትም ኢትዮጵያዊ እናት አባቶች እኮ ነው። ምን ችግር አለው? ኢትዮጵያዊ እናት አባቶች የትኛውም ቦታ ላይ ያሉ የፈጣሪ ኢትዮጵያዊ ማንነት በጣም የተከበረ ስለሆነ ኢትዮጵያዊ ስለሆንኩ ትንቢት ለኢትዮጵያውያን ድንቅ ነገር አይደለም፣ የሚገርም ነገርም አለ። ትራምፕ ኢትዮጵያ የሚሆነው ነገር ታዲያ ኢትዮጵያ ከመጪው 7 ጨረቃዎች ኢትዮጵያ ያለውን በረካ ቻይናና አንዲት የአረብ ሀገር አይዶን እሷንም በዛ መልኩ ስለተገለጠ ነው። ኢትዮጵያ የማይደረግ ነገር አድርገው ኢትዮጵያን ያስደስታሉ። ዋጠው ኢሳያስ ነው የሚገርማችሁ። አታውቁም። ይልቁንስ ራሳችሁን አድኑ ነው። ከዛ ውጭ ለመጥፎ ነገሮች አትደንግጡ። የኢትዮጵያ ድል ይቀጥላል። ምናልባት ሰዓቱ እንትን ብሏል መሰለኝ። የውይይቶች ቀጥሏል። እስኪ አሚኮ ላይ በተቻለ አቅም አሚኮ ላይ ያለውን ነገር ተከታተሉ፣ ተወቁት። ፍሪ ስትሆኑ